መጽሐፍ ለማንበብ አስባችሁ ግን ከየትኛው መጀመር እንዳለባችሁ ግራ ገብታችሁ ያውቃል? ወይም ደግሞ ምናልባት ልክ እንደኔ ከሆናችሁ ኢንተረስት ሉዝ አድርጋችሁ ታውቃላችሁ? ፕሮባብሊ በዛሬ ቪዲዮ ላይ አክቹሊ መጽሐፍ ለማንበብ ካሰባችሁ ነገር ግን ከየት መጀመር እንዳለባችሁ ግራ ከገባችሁ ወይም ደግሞ ምናልባት አንብባችኋል እኮ ግን ተሰማው በቃ ህይወታችሁ ላይ ምንም ጠብ የሚል ነገር የለም ትገዛላችሁ እውነት ነው ታነባላችሁ ግን ምንም አይነት ለውጥ ከሌለ ይህ ቪዲዮ ለናንተ። ሃይ ኤቭሪዋን እንዴት ናችሁ? እንኳን ወደ ቻናሌ መጣችሁ። ምናልባት አዲስ ከሆናችሁ እንግዲህ ስሜ ዲዲ ያባላለው ፐርሰናል ሰልፍ ዲቨሎፕመንት ኮች፣ ማርኬቲንግ ስትራቴጂስት እንዲሁም ደግሞ የዴይ ዋን ፕላነር ፋውንደር ነኝ። ኢን ዲስ ፔጅ እንግዲህ በቻልኩት መጠን በየሳምንቱ 3 ጊዜ ለእናንተ የሚጠቅሙ የተለያዩ አይነት ሰልፍ ዲቨሎፕመንት የሆኑ ቶፒኮችን እያነሳን እኔም ደግሞ ከኖርኳቸው ካየኋቸው ኤክስፒሪየንስ ካረኳቸው ነገሮች ሼር እያደረኳችሁ እየተማማርን የምናድግበት ቻናል ነው። ስለዚህ ምናልባት እንደዚህ ነገር ላይ ኢንትረስትድ ከሆናችሁ ሰብስክራይብ ማድረግን እንዳትረሱ። ከዚህ በፊት የነበራችሁ ከሆናችሁ ደግሞ እንኳን ደህና መጣችሁ። ስላያችሁ በጣም ደስ ብሎኛል። ቅድም እንደነገርኳችሁ እንግዲህ የተለያዩ አይነት መጽሐፎችን ትገዛላችሁ ነገር ግን እንዴት ማንበብ እንዳለባችሁ ኦር ደግሞ ኢቭን ካነበባችሁት በኋላ ያን ያለም ጥቅም ከሌላው is because መጽሐፍን ለመግዛት ስታስቡ የመጽሐፍ ርዕስን ወይም ደግሞ ምናልባት ምን ያህል ፖፑላር ነው የሚለውን ነገር አትመልከቱ። ኢንስቴድ ጀነርን መምረጥ አለባችሁ። ስለዚህ ምናልባት የመጽሐፍ የማንበብ ሀቢት ውስጥ ለመግባት ካሰባችሁ እንደነገርኳችሁ ጀነርን ብታስቀድሙ ሞር ይቀላል። የመጀመሪያ መጽሐፍ ማንበብ ያለባችሁ አክቹሊ ፐርሰናል ዲቨሎፕመንት ላይ ፎከስ ያደረጉ መጽሐፎችን ነው። ለምንድነው እንዳልኳችሁ ልንገራችሁ። ላይክ ብዙዎቻችን በህይወታችን ስትራግል የምናደርግባቸው ነገሮች አሉ። ለምሳሌ ምናልባት አንዳንድ ሰዎች በፋይናንስ ሊቸገሩ ይችላሉ ወይም ደግሞ ምናልባት በህይወታቸው ላይ በትዳራቸው ላይ ወይ በአመለካከታቸው ላይ በትምህርታቸው ላይ ኦር ኢቭን በስራቸው ላይ በትዳር ማአት አይነት ነገሮች አሉ። እኛ ሰዎች ጀስት እዚህ ምድር ላይ ኤግዚስት በማድረጋችን ብቻ ብዙ ስትራግል የምናደርግባቸው ነገሮች አሉ። ሀዌቨር ግን እነዛ ስትራግል የምታደርጉባቸው ነገሮች አክቹሊ የሆነ ሰው ያንን ስትራግል ሶልቭ አድርጎት ማለትም መፍትሄውን አምጥቶለት ኖሮት ሁሉን ነገር አይቶት መጽሐፍ ጽፎ አስቀምጦልናል። ስለዚህ ፐርሰናል ዲቨሎፕመንት ላይ ፎከስ ያደረጉ መጽሐፎች ሊትራሊ የአብዛኞቻችንን ችግር የሚፈቱ ቁልፍ መሳሪያዎች ናቸው። ስለዚህ እንበልና ለምሳሌ በዚህ ዘመን ምናልባት ስለ ገንዘብ ያን ያህል እውቀት ከሌላችሁ እንደነገርኳችሁ ስለ ገንዘብ የሚያወሩ መጽሐፎች አሉ። ምናልባት አይምሯችሁ ላይ ሜንታል ሄልዝ ላይ ስትራግል የምታደርጉ ከሆነ ስለዛ ነገር የተጻፉ ነገሮች አሉ። እንዲሁም ደግሞ ኢቭን ትዳር ውስጥ ጓደኝነት፣ ፋሚሊ የመሳሰሉ ነገሮች አይ ዶንት ኖ እንግዲህ እናንተ እየሄዳችሁበት ያለው ችግር ምን እንደሆነ ግን እነዛ ነገሮች ላይ ስትራግል የምታደርጉ ከሆነ ያንን ነገር ሶልቭ ያደረጉት ሰዎች መጽሐፍን ጽፈው አስቀምጠዋል ነው። ስለዚህ ነገር አንድ አክቹሊ መናገር የምፈልገው ፖይንት አለ። እሱ ምንድነው? እዚህ ቻናል ላይ እንግዲህ ስለ ፐርሰናል ዲቨሎፕመንት ስናወራ በጣም ብዙ ሰዎች ኮሜንት የሚያደርጉት ነገር ምንድነው? እኛ የዌስተርን ቪዲዮዎችን እያየን ኮፒ እያደረግን በአማርኛ ገልብጠን እንደምናወራ ነው። ማለትም የማንኖረውን ነገር እየሰበክን እንደሆነ ነው ብዙ ሰዎች ኮሜንት የሚያደርጉት ነው። አልፈርድባቸውም እንደዚህ አይነት ሰዎች፣ ምክንያቱም እውነት ነው ብዙ ሰዎች እንደዛ እንደሚያደርጉ። ነገር ግን ምናልባት እዚህ ቻናል 3 ዓመት አብራችሁን ከቆያችሁ ከየት እንደጀመርኩ እና ህይወቴ ምን እንደሆነ እያንዳንዱን ጀርኔን ሼር አድርጌያቸዋለሁ። ስለዚህ ለዛም ነው ሁልጊዜ የምላችሁ አዲስ ከሆናችሁ ዌልካም አጌን፣ በነገራችን ላይ ዌልካም እና እዚህ ቻናል ላይ የማወራው ነገር እኔ የኖርኩበትን የላይፍ ኤክስፒሪየንሴን ነው ሼር የማደርገው። ስለዚህ አንዳንዶቻችሁን የማወራው ቶፒክ በጣም ትሪገር ሊያደርግ ይችላል፣ አንዳንዶቻችሁን የምር ሊረዳችሁ ይችላል። ጀስት ኮመንት ሴክሽን ሂዱና ማየት ትችላላችሁ። ስለኔ ይመሰክራል ያ ኮመንት ሴክሽን። እውነት ነው ብዙ ጊዜ ስለ ሰልፍ ዲቨሎፕመንት ስናወራ ምንም የተለየ አዲስ ነገር አናወራም። ሄንስ አክቹሊ ስለ መጽሐፉም እየተናገርኩ ነው። ታዲያ ምንድነው አንደርስታንድ ታደርጉ የምፈልገው ነገር አክቹሊ ስለ ሰልፍ ዲቨሎፕመንት ስናወራ በመጀመሪያ ሰልፍ ዲቨሎፕመንት ራሱ ምን እንደሆነ ማየት አለብን። ምክንያቱም ሰልፍ ዲቨሎፕመንት በመጀመሪያ ሩት የተደረገው አክቹሊ ሎንግ ታይም አጎ ነው። ማለትም ላይክ ኢቨን ክርስቶስ ራሱ ባለበት ዘመን ከዛም በፊትም እነዚህ ፍልስፍናዎች ነበሩ። አንደርስታንድ ታደርጉ የምፈልገው ነገር ምንድነው እኛ ስለ እንደዚህ አይነት ቶፒኮችን ስናወራ ላይክ አዲስ ዲስከቨሪ የተደረገ ነገር አይደለም። ማለትም ኢዲዲያ የምታወራው ቶፒክ ምናልባት ዮናስ ሞ ከሚያወራው ጋር ተመሳሳይ ሊሆን ይችላል። ኢንፋክት ሌሎች ሰዎችም እዚህ ኢንዱስትሪ ላይ ያለን ሰዎች ተመሳሳይ ነገር እናወራለን። the same thing መጽሐፎችም ላይም ሲመጣ now you see እንድትለዩ የምፈልገው ነገር ምንድነው መጽሐፎችም ስለ ሰልፍ ዲቨሎፕመንት ሲያወሩ የተለያየ አይነት ነገር አይደለም የሚያወሩት። all of them ስለ አንድ ነገር ነው የሚያወሩት። ታዲያ መነሻው ከየት ነው ካልን እንደነገርኳችሁ እንግዲህ በ19ኛው ወይም ደግሞ በ20ኛው ክፍለ ዘመን ይህ ቶፒክ ይህ አይዲዮሎጂ በጣም በስፋት ሲሰራጭ ነበረ። ኢንፋክት ኢቨን ጂሰስ ክራይስት ራሱ ላይክ ጂሰስ
ክርስቶስ ፈርስት ካሚንግ ላይ የነበረ ጊዜ ምድር ላይ ማለት ነው የዛን ጊዜ ይሄ ፍልስፍና ነበረ ይሄ አይዲዮሎጂ ነበረ ኢንፋክት ከሱ በፊትም ነበረ ስለዚህ ሲበረም ካስተዋላችሁ ማለት ነው ስለ ሰልፍ ዲቨሎፕመንት ስናወራ ኢቭን መጽሐፍ ቅዱስ ውስጥ እንኳን ያ አይዲዮሎጂ እንዳለ ትማራላችሁ the same thing ቁርአን ውስጥም ተመሳሳይ አይዲያ ነው ያለው ስለዚህ በረም አድርጋችሁ ካስተዋላችሁ again የምናችሁ ነገር ምንድነው this idea ራሳችንን ዴቨሎፕ ማድረግ ራሳችንን መለወጥ actually ሰው በመሆናችሁ ብቻ ግዴታ ሊኖራችሁ የሚገባ አንዱ ስኪል ነው ማለት ነው ራሳችሁን ዴቨሎፕ ማድረግ ነገር ግን ራሳችንን እንዴት አድርገን ነው ዴቨሎፕ ማድረግ የምንችለው ካላችሁ like I said ብዙ አይነት ሚዲያዎች አሉ ከነዛ መካከል አንደኛው መጽሐፍ ነው ማለት ነው ስለዚህ እናንተም ብትሆኑ መጽሐፍን ለማንበብ ስታስቡ በመጀመሪያ ራሳችሁ ላይ መስራት እንዳለባችሁ ማስተዋል አለባችሁ የዚህ ነገር በነገራችን ላይ በተለይ ደግሞ ስለ ሰልፍ ዲቨሎፕመንት በጣም ትልቅ አድቮኬት አደርጋለሁ እኔ like በጣም ኃይለኛ አድቮኬተር ነኝ ምክንያቱም እኔም በህይወቴ ብዙ ነገሮችን ለውጪ እዚህ ደረጃ የደረስኩት ራሴን በራሴ ስለለወጥኩና ስለቀየርኩ ነው እንዴት ካላችሁ እንደነገርኳችሁ መጽሐፎቼ ምስክር ናቸው literally everything የምፈልገው ነገር እዛ ውስጥ ስላለ ስለዚህ እውነት ነው ምንም የተለየ አዲስ ነገር አናወራም እንደነገርኳችሁ የኔ ቻናል ላይም ሌላም ቻናል ላይም መጽሐፍም የተለያየ አይነት መጽሐፍን ብትገዙ ምንም የተለየ ነገር አናወራም ምናወራው ነገር ምንድነው everything ህይወታችሁን መለወጥ ከፈለጋችሁ ራሳችሁ ላይ መስራት ራሳችሁ ላይ ፎከስ ማድረግ አለባችሁ and then ከራሳችሁ ነው ለውጥ የሚጀምረው like ህይወታችሁን መለወጥ የምትፈልጉ ከሆነ መጀመሪያ ራሳችሁን መለወጥ አለባችሁ ማለት ነው I hope that makes sense ስለዚህ not only እሱ ብቻ እኔም ደግሞ ፐርሰናል ኮች ነኝ ቅድም እንደነገርኳችሁ ስለዚህ ያ ማለት ከኔ ጋር one to one ክላይንቶች አሉ ስለዚህ ዛሬ በጣም ረግጬ የማወራው ነገር ምንድነው ሌላ ነገሮችን ከመፈለግ ሌላ እርዳታን ከመጠየቅ ምናምን ነገር በመጀመሪያ እኛ ራሳችን ምን ማድረግ እንችላለን ነው ምክንያቱም አቅሙ አለ በአይምሮአችን መታደስ መለወጥ ስላለብን ማለት ነው ስለዚህ if መጽሐፍ ለማንበብ ካሰባችሁ የመጀመሪያው ነገር self development books and I highly recommend them and ምን አይነት መጽሐፎች ካላችሁ ሁለት ቪዲዮ ሰርቼበታለሁ ቲክቶክ ላይም አንድ ባንድ ላይክ ነግራችኋለሁ እዛ ላይ ቼክ አውት ማድረግ ትችላላችሁ አይዘር እዚህ ጋር ታች አደርገዋለሁ or attach description section ላይ ሊንክ አደርግላችኋለሁ so እሱን ሄዳችሁ ማየት እንዳትረሱ በነገራችን ላይ አንድ ፋሚሊ ጆይን አድርጎናል this is another meow this is a new okay ሁለተኛው መጽሐፍ ማንበብ ያለባችሁ እሱ ምንድነው ባዮግራፊ ነው እንደነገርኳችሁ እዚህ ቻናል ላይ የመጽሐፍ አንብቡ ያንን መጽሐፍ አንብቡላችሁ ይችላል ምክንያቱም ለኔ ኢንተረስት ያደረገኝ ነገር ሜቢ ለእናንተ ላይ ሰራ ይችላል ስለዚህ ለዛ ነው ስለ ጀነር እያወራን ያለ ነው ሁለተኛው ማንበብ ያለባችሁ is የባዮግራፊ መጽሐፎች ላይ እንቅልፋችሁን አትተኙ ባዮግራፊ መጽሐፍን ማንበብ አለባችሁ የሚለው ትልቁ ሪዝን ምንድነው መሰላችሁ እውነት ነው መጽሐፍን ስታነቡ ለምሳሌ ስለ ሰልፍ ዲቨሎፕመንትም ቢሆን ስለ ሌላም ነገር ቢሆን የነሱን አይዲያ የነሱን ንግግር የነሱን እምነት በዛው ታያላችሁ ነገር ግን ሲጀመር ያ ሰው ምን አይነት ኳሊፊኬሽን አለው ስለነዚህ አይነት ነገር እንዲያወራ የሚለው ነገር ለማወቅ ባዮግራፊዎቻቸውን ብታነቡ ብታጠኑት በጣም አሪፍ ነው ምክንያቱም እዛ ባዮግራፊ ውስጥ የሰውን ማንነቱን actually መረዳት ትችላላችሁ ከነዚህ መካከል አንደኛው እንግዲህ ምናልባት የምታውቁት የነ ኢለን መስክ አለ ዴቪድ ጎጊንስ አለ even like ስቲቭ ጆብስ አለ like በዚህ ምድር ላይ ትላልቅ ነገር የሰሩ ሰዎች የነሱን ባዮግራፊ መጽሐፎችን ማንበብ አለባችሁ including ሚሼል ኦባማ like ማአት ሰዎች አሉ ለምንድን ነው ይሄን ነገር የምላችሁ እንደነገርኳችሁ እነዚህ ሰዎች በዚህ ምድር ላይ እንግዲህ ትላልቅ ነገሮችን አድርገዋል አይደለ ነገር ግን ያንን ትላልቅ ነገር ከማድረጋቸው በፊት actually አይምሯቸውስ ምን እየሄደ ነበረ ለምንድን ነው ይሄን ነገር ማድረግ ራሱ ያሰቡት ነገሮችን ወይም ህይወትን ወይም ደግሞ ዓለምን እንዴት ነው የሚያዩት የሚለው ነገር really መረዳት አለባቸው ለምሳሌ አሁን እኔ በጣም የኢለን መስክ በጣም ትልቁ አድናቂ ነኝ like I follow each and every የሚያደርገው ነገር ለምሳሌ የኢለን መስክ የሰራቸው ነገሮች በጠቅላላ like admire ሳረግነ SpaceX እና Tesla የመሳሰሉ ነገሮችን ሳይ ማለት ነው I genuinely wonder ይሄ ሰውዬ የምር አይምሮ ውስጥ ምን እየተካሄደ ነው ያለው like ህይወቱ ምን ይመስላል day to day life ውስጥ ምን ይመስላል ያንን ነገር መረዳቴ even የበለጠ ለሱ admiration እንዲኖረኝ አድርጓል now በርግጥ ምናልባት የኢለን መስክን መጽሐፍ ካነበባችሁ ኢለን መስክ ራሱ አይደለም የጻፈው instead የሱ ኮሊግ አብሮት የነበረ ላይ ቆይቷል ካነበብኩ መጽሐፉን ብቻ ግን አብሮት የነበረ day to day እያንዳንዱ እንቅስቃሴውን የሚከታተል ሰው ነው የጻፈው ስለዚህ you see even በሌላ መስኮት ያንን ነገር መከታተል ወይም ደግሞ ማወቅ genuinely curious እንድትሆኑ ያደርጋችኋል okay so the same thing ስለዚህ እነዚህ መጽሐፎች እንድታነቡ በጣም አድርጌ recommend ሳረጋችሁ it's all about የነዛ ሰዎች ማይንድሴት ምን ይመስላል የሚለውን ነገር ነው ለነገርኳችሁ ስለዚህ ቶፒክ ለማውራት እነሱ ምን ኳሊፊኬሽን አላቸው ምን አይነት ችግር ነው ለመፍታት ያሰቡት or ደግሞ even የዛን ጊዜስ አይምሯቸውስ ምን እየተካሄደ ነበር so maybe እንደዚህ ብላችሁ አስቡት ነው ብዙ ሰዎች እዚህ ቻናል ላይ ከመጣውና እንደዚህ አይነት ነገሮች ማውራት ከጀመርኩ ጀምሮ ብዙ ሰዎች አድማየር ያደርጉኛል አይደለ however ግን
like imagine አድርጉ ምናልባት እኔ ገና ከዜሮ ስነሳ ማለትም ያ ስትራግል ውስጥ እያለው ያ ችግር ውስጥ እያለው አብራችሁኝ ብትሆኑ like አሁን ላይ aren't you curious like it is anxiety እንዴት ነበር የምታስበው እንዴት ነበር የምትንቀሳቀሰው ታውትኔና ደግሞ በጣም አድማየር የምታረጓቸውን ሰዎች እስቲ አሁን ላይ ተመልከቷቸው ላይ በፍጹም ልታገኙዋቸው የማትችሉ ሰዎች ማለት ነው don't you like wonder like እንዴት ነበር ህይወታቸው የሚለው ነገር ሌላ ደግሞ በጣም የምወደው አንድ መጽሐፍ አለ ምናሹ ባዮግራፊውን ግን የኒኮላ ቴስላ መጽሐፍ ምናልባት የምታውቁ ከሆነ ኒኮላ ቴስላ almost የfounding fathers of all electricity like አሁን ላይ የምናየው modern civilization modern electricity modern everything ማለት ነው ኒኮላ ቴስላ was the father who actually came up with a lot of good ideas እና so እኔ ስለሱ ስራዎች የመሳሰሉ ነገሮች ፈጠራዎች ምናምን ነገር ሰምቻለሁ which again I admire ነገር ግን actually እሱን ደግሞ መጽሐፍ ሳነብ like YouTube ላይ ማላክሽ ሰርች ብታረጉት እሱን ደግሞ more understand ሳደርገው like የምር አይምሮዬ was amazed ለምን ካላችሁ oh my god ለካሰው እንደዚህ አይነት ነገር ውስጥ ያለ እንደዚህ ያስባል ለካሰው እንደዚህ አይነት ነገር ይሆንም እንደዚህ ላድርግ ብሎ ያስባል ለኔ it's so fascinating የሰውን mindset ማወቅ መረዳት is everything ትልቁ ቁልፍ የቱ ጋር ነው ያለው actually ሰዎች mindset just አይምሮአቸው ውስጥ ምን እየተካሄደ ነው የሚለው ነገር understand ብታረጉት reality is illusion መለወጥ የምትፈልጉት ነገር መለወጥ ይችላል it's just ያቺ ማይንድሴት ውስጥ ታፕ እስከምታደርጉ ድረስ ነው so እንደነገርኳችሁ እንግዲህ ባዮግራፊዎችን ማንበብና ማጥናት like በጣም ግዴታ የሆነ ነገር ብላችሁ ህይወታችሁ ውስጥ እንዳንድ ብታስቀምጡ በጣም አሪፍ ነው የሚሆነው ስለዚህ it's not a matter of ምን ያህል መጽሐፎችን በአመት ውስጥ ታነባላችሁ ምን ያህል መጽሐፎች ከጀርባችሁ ተደርድሯል in fact ተውትና ነገር ይሰቀልኩላችሁ እዚህ ጋር ያለው እንዴ ደስ እንደላችሁ ብዬ ነው እንጂ to be honest just because እዚህ ጋር ማአት መጽሐፍ ስለደረደርኩ it doesn't mean በጣም ጎበዝ አንባቢ ነኝ or እዛም መኝታ ቤቴ ማሉ ወደ 8-7 መጽሐፎች ለሰዎች መስጠው አለ so ሌላችሁ የፈለኩት ምንድነው just because መጽሐፎችን ስለገዛችሁ አንባቢ ናችሁ ማለት አይደለም ዕውቀት አላችሁ ማለት አይደለም ስትራቴጂክ የሆነ መንገዶችን መፈለግ አለባችሁ so እንደነገርኳችሁ እነዚህ ሁለት ነገሮች ማንበብ ግዴታችሁ ነው so ማናችሁም ብትሆን መጽሐፍ ላይ ኢንተረስት ካጣችሁ እነዚህ ሁለቱ ነገሮች ላይ ግን በፍጹም ልታጡ አትችሉም ስለዚህ ፎከስድ የሆነ ታርጌትድ የሆነ ነገር ልታረጉ ይገባል ማለት ነው so በዛሬ ቪዲዮ ላይ እንግዲህ ያወራ ነው ከመጽሐፎች መካከል ምናልባት ኢንተረስት ካጣችሁ ወይም ደግሞ አንብባችሁ መሃል ላይ የምትተውት ከሆነ ልክ እንደኔ ወይም ደግሞ even ከየት መጀመር እንዳለባችሁ ግራ ከገባችሁ ሁለት ጀነሮችን ማንበብ አለባችሁ ነበር ያልኩት የመጀመሪያው ፐርሰናል ዲቨሎፕመንት ላይ ፎከስ ያደረጉ መጽሐፎችን አንብቡ ስለ ፐርሰናል ዲቨሎፕመንት ስናወራ ደግሞ ኤግዛክትሊ ከረንትሊ ህይወታችሁ ውስጥ ምን አይነት ችግር ውስጥ ነው ያላችሁት ወይም ደግሞ የትኛውን ችግር መፍታት ትፈልጋላችሁ የሚለውን ታርጌትድ የሆነ መጽሐፍ አንብቡ ለምሳሌ ስለ ገንዘብ በጣም ብዙ ችግር ካለባችሁ then ገንዘብ ላይ ፎከስ ያደረጉ መጽሐፎችን አንብቡ ሜንታሊ በጣም ብዙ ችግር ካለባችሁ then ሜንታሊ ፎከስ ያደረጉ መጽሐፎችን አንብቡ ታይም ማኔጅመንት ወይም ደግሞ ስለ ስራ ችግር ካለባችሁ ባይዘው ችግር አለባችሁ ስል አለባችሁ ማለት ሳይሆን just struggle ታረጋላችሁ ለማለት ነው so anyway ስለዛ ፎከስ ያደረጉ መጽሐፎችን አንብቡ በሁለተኛ ደረጃ ደግሞ ስለ ባዮግራፊ ነበር ያወራነው so ባዮግራፊ መጽሐፎችን ችላ አትበሏቸው ምክንያቱም literally understand ማድረግ ከፈለጋችሁ ይችላል either way ቻለ የምትንቀሳቀሰው በጣም ሜጋ ማይንድ ባላቸውና to be honest ገንዘብ ባላቸው ሰዎች ነው ስለዚህ እነዛ ሰዎች ደግሞ ባዮግራፊ ተጽፈው ወይም ደግሞ ጽፈው አለ so እነዛ መጽሐፎች ይሉና አንብቧቸው ማለት ነው next time ላይ I'm pretty sure 100% ጋራንቲ ማድረግላችሁ ነገር የመጽሐፍ ኢንተረስታችሁ በጣም ያድጋል so ልክ እንደኔ ሰዎች ከሆናችሁ እነዚህ ነገሮች ላይ ፎከስ አድርጉ ፊክሽኑ ሂስትሪው ምናምን ነገር ከዛ በኋላ መቀጠል የሚችል ነገር ነው anyways ይሄን ቪዲዮ ከወደዳችሁት definitely like ማድረግ እንዳትረሱ ምናልባት አዲስ ከሆናችሁ እንደነገርኳችሁ ፋሚሊያችን join አድርጉ ከኔ ጋር one to one መስራት የምትፈልጉም ከሆነ every information in the description section ላይ አታች አድርግላችኋለሁ ጥያቄ ሐሳብ አስተያየታችሁን ደግሞ comment section ላይ አሳውቁኝ if ይሄ ቪዲዮ ይጠቅማል የምትሉ ሰዎች ካለ share አድርጉላችሁ join the family በሚቀጥለው ቪዲዮ ያቻለው መልካም ጊዜ ይሁንላችሁ bye